ዘማሪት ዘርፌ ከበደ የሰሞኑ ሁኔታዋ ብዙዎችን እያነጋገረ ይገኛል። ወምትኒ ትገብር ፋሲካ ገና ከሕፃንነቴ ጀምሮ በዚህ ድምፄ ለዲያብሎስ የማቀነቅን ሴት ነበር። የፍኖተ ጽድቅ መዘምራን ከባድ የሆነ ማስጠንቀቂያ ደረሳቸው። እኛ ኦርቶዶክሳዊ የሆኑ ወጣቶች በአጠቃላይ እርምጃ እንወስዳለን። በዚህ ጉዳይ አንደራደር። አሸበለ ገዳይ አሃይ ገዳይ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ አንዘልቃትም። ኦርቶዶክሳውያን ቁርጣችሁን እወቁ፣ አቡነ ገብርኤል በፍጹም አይወግዙም ሲሉ የተለያዩ መረጃዎች እየተናገሩ ይገኛሉ። አንድ ነገር ግን ቁርጥ ያለ ነገር ልንገራችሁ፣ አቡነ ገብርኤል አይወገዙም። ተስፋችሁን ቁረጡ። አንጋፋዋ ዘማሪት ፋንቱ ወልዴ ለሰሞኑ ጳጳስ የማያዳግም ምላሽ ሰጠች። ቤተክርስቲያን መቼ ነው እሱ አውደ ምሕረት ላይ ገፍታ ያወጣች ልጅ? ምን አይነት ነገር እየተሰራ ነው? ምንድነው እየተነገረ ያለው? ቤተክርስቲያን ገፊ አይደለችም ነው። ጤና ይስጥልኝ ክቡራን ውድ የዩቲዩብ ቤተሰቦች እንደምን ቆያችሁልኝ? ዛሬም እንደተለመደው በአዳዲስ ፕሮግራሞች ተመልሼ መጥቻለሁ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ ሁኑ። ይህ ቪዲዮ ለሌሎች ተደራሽ እንዲሆን በደንብ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ ፕሮግራሙ እንሄዳለን። ወምትኒ ትገብር ፋሲካ ወምትኒ ትገብር ፋሲካ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ ተሐጽባ በደመ ክርስቶስ። ምን ዋጋ አለው? እንግዲህ ዘማሪት ዘርፌ ከበደ እንግዲህ ከሰሞኑን እንደዚህ አይነት ቪዲዮዎችን መልቀቅ ጀምራለች። እንግዲህ ብዙዎች ወደ ኦርቶዶክስ ልትመለስ ነው የሚል አንዳንድ ቪዲዮዎች እየተመለከትን እንገኛለን። እንግዲህ እህታችን እንግዲህ በፊት በነበረችበት እንግዲህ በኦርቶዶክስ ሃይማኖቶች ውስጥ እንግዲህ የተለያዩ ዝማሬዎችን አውጥታ እንደነበረ ሁላችንም እናስታውሳለን። እንግዲህ ከሰሞኑ ግን እንደዚህ አይነት የኦርቶዶክስ መዝሙሮችን የመዘመር ነገሮች ይታይባታል። ማለት እንግዲህ የኦርቶዶክስ ተዋህዶ ናፈቀችኝ ነው ምንድነው አልገባንም ቅኔውና እንደዚህ አይነት ነገሮች እንግዲህ ብዙዎችን እያነጋገረ ይገኛል። የዘማሪቷ ሁኔታ ማለት ነው። እንግዲህ ከዚህ በፊት እስቲ የተናገረቻቸውን አንዳንድ ንግግሮች እንመልከትና ተመልሰን እንመጣለን። እስቲ እንመልከተው። አይነበርኩ ገና ከሕፃንነቴ ጀምሮ በዚህ ድምፄ ለዲያብሎስ የማቀነቅን ሴት ነበርኩ። ግን እግዚአብሔር ስለወደደኝ በመጀመሪያ ከነበርኩበት ከጨለማ ስፍራ ዘፋኝ ብቻ አልነበርኩም። ወጣት ስማ፣ እጠጣ ነበር፣ አጨስ ነበር፣ እቅም ነበር። በእግዚአብሔር መንገድ የሚሄድ ሴት አልነበርኩም። አራፍርበትም። ታሪኬ ነው፣ የትናንት ማንነቴ ነው ዛሬ ላይ ያደረሰኝ። ስለዚህ እናገራለሁ፣ መሰክራለሁ። ያደመጣችኋት እንግዲህ ከዚህ በፊት በነበርኩበት ሃይማኖት እንግዲህ በዚህ ድምጼ ለዲያብሎስ ነበር ስዘምር የነበረው የሚል አይነት ንግግር እየተናገረች ትገኛለች። እንግዲህ አንዳንድ ሰዎች በፊት ከነበሩበት ሃይማኖት ሲወጡ በፊት የነበሩበትን ሃይማኖት መሳደብ በቃ ፋሽን ሆኗል፣ ትሬንድ ሆኗል። ይሄ የታወቀ ነገር ነው። ይሄንን ነው ያደረገችው እሷ። እንግዲህ እግዚአብሔር አምላክ የእህታችንን ልቦና መልሶ እንግዲህ ወደ ቀጥተኛ ወደ ትክክለኛይቱ ሃይማኖት እንድትመለስ እግዚአብሔር አምላክ መንገዱን ልቦናውን ይክፈትላት። እንግዲህ ሰሞኑን እንግዲህ እንደዚህ አይነት እንቅስቃሴው ይጀምራለች። በነገራችን ላይ አይወጣም ከውስጣችን የተዋህዶ የኦርቶዶክስ ነገር። ምንም እንኳን ሃይማኖታችንን ብንቀይር፣ የፈለገ አይነት ሁኔታ ውስጥ ብንሆን እንኳን የፈለገ አይነት ኮንዲሽን ውስጥ ብንሆን እንኳን የኦርቶዶክስ ተዋህዶ ሃይማኖት ከውስጣችን የሚወጣል እንዲሁ በቀላሉ በሳምንት የሚቀየር ወይ ደግሞ በአመት የሚቀየር ነገር አይደለም። አንዴ በልባችን ታትሞ የተቀመጠ ነገር ነውና እንግዲህ እህታችን አንዴ ሃይማኖቷን ከቀየረች በኋላም እንግዲህ ተመልሳ እንደዚህ አይነት ዝማሬዎችን የኦርቶዶክስ የሆኑ መዝሙራትን ተመልሳ ወደኋላ የመዘመር ነገር ይታይባታልና እንዲህ በቀላሉ የምንፋታው ነገር አይደለም። የኦርቶዶክስ ጉዳይ የተዋህዶን ነገር እንዲህ በቀላሉ ተወጥ አድርገን የምንሄደው ነገር አይደለም። እንግዲህ ሰው ለገንዘብ ሲል፣ ሰው ለሀብት ሲል፣ ሰው ለዝና ሲል፣ ሰው ለክብር ሲል በቃ ሃይማኖቱን ይቀይራል። ይሄ ዘንድሮ በ21ኛ ክፍለ ዘመን ያለ ፋሽን ትሬንድ ነው። በቃ የተለመደ ነገር ነው። እህታችን ዘማሪት ዘርፌ ከበደ እንግዲህ
ከዚህ ውስጥ እንግዲህ አንዷ ናት። እንግዲህ ሰሞኑን እንደዚህ አይነት መዝሙሮችን ስትዘምር እንግዲህ አብዛኞቹ ወደ ኦርቶዶክስ ልትመለስ ይሆንን የሚል አይነት ያልተጨበጠ ተስፋ እየተናገሩ ይገኛሉ። እኔ ግን አይመስለኝም። እግዚአብሔር አምላክ ልቦናዋን እስካልከፈተላት ድረስ እንዲሁ ተነስታ ዘው ብላ ትመጣለች የሚል እምነት የለኝም። ኦርቶዶክሳውያን ባለማህተቦች ግን አንድ ልብ እንድትሉ የምፈልገው ጉዳይ ስላለ ነው ብቅ ያልኩት። በተለይ አሁን ይሄን ቪዲዮ የምሰራው ከቅዱስ ሲኖዶስ ወይንም ደግሞ ከቋሚ ሲኖዶስ መግለጫ በፊት ነው። ብዙዎቻችሁ የቋሚ ሲኖዶስን ምልዓተ ጉባኤ በአቡነ ገብርኤል ላይ ምን ይወስናል ብላችሁ እየጠበቃችሁ ስለሆነ አንድ ነገር ግን ቁርጥ ያለ ነገር ልንገራችሁ። አቡነ ገብርኤል አይወገዙም። ምክንያቱም ቋሚ ሲኖዶስ ላይ ያሉ ሰዎች ናቸው አቡነ ገብርኤልን በዚህ ልክ እንዲያብቡና በዚህ ልክ እንዲመረጡ ጳጳስ እንዲሆኑ ያደረጓቸው ማለት ነው። ስለዚህ በእነዚህ ላይ ይጨክናሉ የሚል እምነት የለኝም። ተስፋችሁን ቁረጡ። ነገር ግን እናንተ ኦርቶዶክሳውያን ስንቶቻችሁ ይህንን ሰምታችኋል? ስንቶቻችሁ ይህንን ታውቃላችሁ? እኚህ ግለሰብ ስለ እመቤታችን ቤዛ አለመሆን ብቻ ሳይሆን ስለ ቅዱሳኑና ስለ ድርሳኑ ምን እንደተናገሩ ስንቶቻችሁ ጆሮ ደርሷል? ስሟቸው እስቲ። ያ ሲገርመን ማለት ነው። ስሙት። ገድለ ቅዱሳን ይነገራል ይተረካል እንጂ አይሰበክም። ድርሳን ይነገራል ይተረካል እንጂ አይሰበክም። ታሪክም ይተረካል እንጂ ከዚህ የዘለለ ትርጉም አይሰጠው። ከዚህ በላይ ምንፍቅና አይን ያወጣበት ጉዳይ ሊኖር አይችልም። ነገር ግን እጅግ ያሳዘነኝና ነውር እንደሆነ እንዲረዱት የምፈልገው ነገር በእነሱ ቤት በጣም ብልጥ እንደሆነ የሚሰማቸውን ነገር ልንገራችሁ። ዛሬ ህዝቡ የቅዱስ ሲኖዶስን ወይንም ደግሞ የቋሚ ሲኖዶስን ምልዓተ ጉባኤ ህዝቡ ሲጠብቅ ትናንትና ላይ እኚህ ግለሰብ ወጥተው ሊቃውንቱን ያወገዙበትን በትዕቢት የተሞሉበትን ያንን መግለጫ ቁጭ ብለው ዩቲዩበሮች ጠርተው ሲናገሩ ይሄው ይቅርታ ጠይቄያለሁ የሚል መረጃ ወይንም ደግሞ ማስረጃ ለቋሚ ሲኖዶስ ለማቅረብ ነው። ይህንን ያደረጉት ደግሞ ይህንን ሴራ የሰሩት ደግሞ ይህንን ነገር አደራጅተው በዚህ ልክ እንዲሆን ያደረጉት ደግሞ እዛው ቋሚ ሲኖዶስ ውስጥ ያሉ ሰዎች ናቸው። በጣም ያሳፍራል። እስከ መቼ ቤተ ክርስቲያንንና ክርስቲያንን እንደምትንቁ ግራ ይገባኛል። እግዚአብሔር አምላክ የዚች የቅድስት ቤተ ክርስቲያን ሙሽሯ መድኃኔዓለም ግን ይፍረድባችሁ። ይገርማል በእውነት እንግዲህ እንደምታስታውሱት ሰሞኑን ጉደኛው ጳጳስ እንግዲህ ስለ እናታችን ቅድስት ድንግል ማርያም ቤዛነት የተናገሩት ያስተማሩት የስህተት ትምህርት እንግዲህ ብዙ መላ ኦርቶዶክሳውያንን ያስቆጣ ነበረ። ከዚህም ጋር ተገናኝቶ ቅዱስ ሲኖዶስ እንግዲህ መግለጫ ማውጥቶ ነበረ እና በእኚህ ጳጳስ ላይ እንግዲህ እርምጃ ወይም ደግሞ እርምት ለመውሰድ ወይም ደግሞ ከስብከቱ ጋር ተገናኝቶ ይህንንም ስብከት ያስተላለፈውን የፍኖተ ጽድቅ ሚዲያንም ተገናኝቶ እንግዲህ ውሳኔ ለመስጠት እንግዲህ ቀጠሮ ሰጥቷል። አብዛኞቹ እንግዲህ የቅዱስ ሲኖዶስን የቋሚ ሲኖዶስን መግለጫና ውሳኔ ነው እንግዲህ እየጠበቁ ያሉት በእኚህ ጳጳስ ላይ ማለት ነው። ግን ከዛ በፊት ግን ወንድማችን እንግዲህ ቁርጣችሁን ወቁ፣ ዞሮ ዞሮ እንግዲህ እኚህ ጳጳስ አይወገዙም ወይም ደግሞ አይታገዱም የሚል አይነት መረጃ ሰጥቶናል። እንግዲህ ምክንያቱም እንግዲህ መጀመሪያውኑ ለራሱ እንደዚህ አይነት ንግግር እንዲናገሩ እንደዚህ አይነት የምንፍቅና ትምህርት እንዲያስተምሩ የልብ የሰጧቸው አይዞ በርቱ ያሏቸው እዛው ቋሚ ሲኖዶስ ውስጥ ያሉት አካላት ናቸው። ስለዚህ ዞሮ ዞሮ ምንም አይነት አዲስ ነገር አይፈጠርም። ብዙ ተስፋ አታድርጉ። ከቅዱስ ሲኖዶስ በአባታችን ላይ የሚወሰነውን ውሳኔ ብዙ ተስፋ አታድርጉ። ከአሁኑ ልንገራችሁ፣ ቁርጣችሁን ወቁ። ዞሮ ዞሮ በእኚህ ጳጳስ ላይ እንግዲህ ምንም አይነት አዲስ ነገር የሆነ ውሳኔ አይወሰንም የሚል አይነት እንግዲህ መረጃ ወንድማችን ነግሮናል። እግዚአብሔር አምላክ ያውቃል። እንግዲህ ዞሮ ዞሮ አብዛኞቻችን እየጠበቅን ያለነው እንግዲህ የማያዳግም መልስ የማያዳግም እርምጃ በእኚህ ጉደኛ ጳጳስ ላይ ይወሰዳል እያለ ነው እኔንም ጨምሮ እንግዲህ የምንጠብቀው እንጂ እንደዚህ አይነት ውሳኔ እንኳን ያደርጋሉ ብዬ አልጠብቅም። ብቻ እግዚአብሔር ያውቃል እንግዲህ ፍጻሜው። እንግዲህ ቅዱስ ሲኖዶስን ውሳኔ አሁንም እንጠብቃለን። በእናታችን ቅድስት ድንግል ማርያም ቤዛዊት ዓለም በሚለው ላይ ያስተማሩት ትምህርት እጅግ በጣም ብዙ ኦርቶዶክሳውያንን ያስቆጣና ያስከፋና ከስርዓተ ቤተክርስቲያን አስተምሮ ውጪ የሆነ ትምህርት ነው እኚህ ጳጳስ በማን አለብኝነት ሲናገሩ ሲያስተምሩ የነበሩት። እንግዲህ መጨረሻውን እንግዲህ አብረን የምናየው ይሆናል። ወደ ቀጣዩ ቪዲዮ እንሄዳለን። ሰበር መረጃ፣ ሊቀ ጳጳሱ ይቅርታ ጠየቁ እያላችሁ ወሬ የምታናፍሱ ሰዎች ቀድማችሁ አትጀምሩ፣ ቀድማችሁም ደግሞ አትጨርሱ። ይሄ ስሜት አይደለም፣ የቤተ ክርስቲያን ጉዳይ ነው። በመጀመሪያ በተናገሩት ፍኖተ ጽድቅ በሰጡት ትምህርታቸው ጳጳሱ ምንድነው ያደረጉት? ምንፍቅናቸውን ገለጹ። ዛሬ ደግሞ ባደረጉት መግለጫ
ንቀታቸውን ምንም አታመጡም የሚለውን ንቀታቸውን ወይም ጉዳዩን ወደ ሌላ ወደ ፖለቲካ ነገር ለመውሰድ የሄዱበትን ጥግ መርምሩ። መጀመሪያ የዚህ ቪዲዮ ትክክለኛ መልእክት ያለው መንክር ሚዲያ ላይ ነው። መንክር ሚዲያ የ19 ደቂቃው መግለጫ ላይ የራሱንም ሐሳብ ወይም ደግሞ እዛ ሄደው የተፈጠረውን ነገር አስቀምጧል። ዝም ብሎ ሆዳደሮች የበታተኑትን ነገር እየሰማችሁ እንትናት በሉ። ከቤተ ክርስቲያናችን ሐሳብ መቼም አንወጣም። ሁላችንም ልናስተውል ይገባል። ይቅርታ አይደለም የጠየቁት። እንደውም ሊቃውንተ ቤተ ክርስቲያን መድረክ ላይ ቆማችሁ የምትሰብኩ ሰባኪያን አርፋችሁ ተቀመጡ አይነት ነገር አትናገሩኝ አላጠፋውም አይነት ነገር ነው እንጂ በድንግል ማርያም ላይ በተናገሩት ንግግር ምንም አይነት የይቅርታ ነገር አልተናገሩም ማለት ነው። ይሄም ደግሞ የሆነው ቤተ ክርስቲያናችን የምታውቃቸው ከ60 በላይ የሚሆኑ ሚዲያዎች አሉ። ሁሉም አይደለም የተጠሩት፣ 7 ሚዲያዎች ብቻ ናቸው የተጠሩት። እነዚህ 7 ሚዲያዎች ደግሞ ጥያቄ መጠየቅ፣ ጋዜጠኞቹ ጥያቄ የመጠየቅ መብት የላቸውም። ሊቀ ጳጳሱ የፈለጉት መልእክት አስተላለፉ። በግልም መንክር ሚዲያ ኢንተርቪው ሊያደርጋቸው 6 ጥያቄዎችን ይዞ ሄዶ ነበረ። እነዛም አልተመለሱ። አሁንም ጥያቄያችን አልተመለሰም። በዚህ ደረጃ እንደውም መጀመሪያ መንፈቅናቸውን አሁን ስድባቸውን ያሳዩን። እስከ ጥግ ድረስ ስለ ቤተ ክርስቲያናችን ዝም አንልም። ፍኖተ ጽድቅ የሚባል እባጭ ከቤተ ክርስቲያን ይቆረጣል። እንደዚህ አይነት ኑፋቄ ትምህርት የሚያስተምሩ ደግሞ በቀኑና ቤተ ክርስቲያን የምትላቸውን ቅዱስ ሲኖዶሱ የሚለውን ነገር እንሰማለን። ይሄ ፍኖተ ጽልመት ሚዲያ ደግሞ ለጊዜው ታግዷል። እስከ መጨረሻ እግዱ እንዲጸናና የፍቃድ ደብዳቤው ደግሞ እንዲነጠቅ የበኩላችን እናደርጋለን። እውነቱን ለመናገር በነገራችን ላይ እኚህ ጳጳስ እንግዲህ ያው ይቅርታ ሰጡ፣ ይቅርታ ጠይቁ ተብሎ የተሰራውን ቪዲዮ ተመልክተናል። እኔም በዚህ ሚዲያ ላይ አጋርቻችኋለሁ። ያው ምናልባት እንግዲህ ተንብኔሉ ይቅርታ ጠየቁ ይላል እንጂ የምር ንግግራቸው ግን እንደዛ አይደለም። በተለይ እንግዲህ እንዴት ሊቃውንት በዚህ ዙሪያ ላይ እንዴት ተናገሩኝ አይነት ንግግር የማስተባበል አይነት እኔ ምንም አላጠፋውም አይነት ነገር ነው። እንግዲህ እንደውም አንዳንዴም ቁጣም የተሞላበት ንግግርም የተናገሩበት ቦታዎችም አሉና ይመስለኛል የቅዱስ ሲኖዶሱን ውሳኔ እንደ ምንድነው የሚባለው በቃ እንደ መነሻ እንዲያረጉላቸው አይተው ነው ይቅርታም ጠይቋል ብሎ ነገሮች እንዲያቃልሉላቸው ብለው መሰለኝ ከቅዱስ ሲኖዶሱ ውሳኔ በፊት ይሄንን ነገር ያደረጉትና ዞሮ ግን ይቅርታ ነው ብዬ አላስብም እንደኔ ማለት ነው። ምክንያቱም በደንብ ገብታችሁ ሙሉን ስትከታተሉት አንዳንድ ንግግሮቻቸው አንዳንድ አመለካከቶቻቸው ወደ ይቅርታ ሳይሆን ወደ ማስተባበያነት ምንም አላጠፋውም አይነትነት ነገር እንዴት ይናገሩኛል አይነት ነገር ነው ያለውና ይቅርታ ነው ብዬ አላስብም እኔ እንደኔ ማለት ነው። ይቅርታ ከጠየቁ በትክክል ስርዓተ ቤተክርስቲያንን ጠብቀው የምር አጥፍቻለሁ ብለው እያንዳንዱን ነገር አስተምሮት አስተምሮቱ እንደውም ይቅርታ መጠየቃቸው በንግግር ብቻ ሳይሆን አስተምሮቱን በትክክል መንገድ ቀልብሰው አስተምረው እናታችን ቅድስት ድንግል ማርያም ቤዛዊተ ዓለም እንደምትባልና ይህም ደግሞ ከምን አንጻር እንደሆነ በደንብ አድርጎ ቢያስተምሩ ያኔ ነው እንግዲህ አብዛኛው ሰው ተመልሶ ይቅርታ እንደጠየቁ ሊቆጥርላቸው የሚችለው እንጂ በሚዲያ ብቻ ቀርበው ያን ነገር ስለተናገሩ አደረጉ ማለት አይደለም። በተለይም ደግሞ የተጠሩት ሚዲያዎች ጥያቄ ይዘው ሂደው ነበረ። ያንን ጥያቄ ግን መጠየቅ አልቻሉም። በቃ እነሱ የተናገሩትን ነገር ብቻ ነው ያስተላለፉት እንጂ ጥያቄ መጠየቅ አይቻልም። ስለዚህ የቱ ጋር ነው ታዲያ ይቅርታነቱና እጅግ በጣም ይገርማል ይሄ ነገር። ሰሞኑ እንግዲህ በጣም ብዙዎችን እያነጋገረ ነው የሚገኘው። በተለይም ደግሞ ከፍኖተ ጽድቅ ጋር ተገናኝቶ ብዙ ሰዎች በፍኖተ ጽድቅ ላይ እንግዲህ በጣም ቁጣቸውን እየገለጹ ይገኛሉ። ከዚህ በፊትም እንደምታስታውሱት በይቅርታ የተመለሰ ሚዲያ ነው፣ በይቅርታ የተመለሰ ማህበር ነው ይህ ማህበር። አሁንም ደግሞ እንደዚህ አይነት ነገሮችን እየተደጋገመ ነው እንግዲህ አሁንም ምናየው ማለት ነውና በተለይም እንግዲህ በፍኖተ ጽድቅ መዘምራን ላይ እንግዲህ ሰሞኑን አንድ ከባድ ማስጠንቀቂያ እየደረሳቸው ይገኛል። እስቲ ያንን ተከታተለን እንመለስ። አሁንም አብራችሁን ቆዩ። ፍኖተ ጽድቅ ውስጥ በዝማሬ የምታገለግሉ ኦኬ፣ እያንዳንዳችሁን እናውቃችኋለን። በነገራችን ላይ እያንዳንዳችሁን በዝማሬ የምታገለግሉ ወንድሞችም እህቶችም ጭምር ስነ ስርዓት ይዛላችሁ። ስነ ስርዓት የእናንተ ሆድ አልሞላምና ቤተ ክርስቲያን ስርዓት ውጪ ሆነ
ከቤተ ክርስቲያን ለዛ ውጪ የሆነ በእኒክሽኔ ከየተሞላን ዝማሬ ዝም ብለን እየዘመረን የቤተ ክርስቲያንን ከለንቀር እያለን ማለት አትችሉ። ከራበ ወጥተ ሌላ ስራ። ከዛ ውጪ ግን ቤተ ክርስቲያን እናታችን ናት። ክርስቶስን እንድንመስልላት ነው የምታስበን። ክርስቶስን መስለት ታገለግላለህ። ቤተ ክርስቲያንን መስለት ታገለግላለህ። ከዛ ውጪ ግን በማን አለብኝነት ስሜት ቪዲዮአችሁ ብቻ ይለቀቅ። እናንተም ደፍራችሁ ቪዲዮ ብቻ ለመስራት ያበቃችሁ። ያኔ እኛና እናንተ እንተያያለን። ከዚህ በኋላም ለማንም አንጩህ። በዚህ ጉዳይ ደግሞ ይሄ ኢቭን የቅድስ ቤተክርስቲያናችንን ስርዓት የቅድስ ቤተክርስቲያናችንን መብት ማስከበር ኢቭን የሚያሰይቅ ከሆነ እኔ ፈለጋትናችሁ ስጠይቃለሁ። ከእናንተ ጋር አንላቀቅ። ከዚህ እንደዚህ ብለው ይሄ ትምህርት ስተት ነው ምናምን ብዙ ዘመን አለን። አረ እንዲህ አይነቱ ዝማሬ ያሬዳዊ ዝማሬ አይደለም፣ እንዲህ አይነቱ ነገር ይሄ ትክክል አይደለም። ብዙ ዘመን አለን፣ በጣም ብዙ ዘመን ጮህን። ነገር ግን ጉዳዩ እንዲህ አይደለም አሁን እየሄደ ያለው። በነገራችን ላይ ፍኖተ ጽድቅ ወደ ቅዱስ ቤተክርስቲያን ተመልሷል ተብሎ በማህበሩ ላይ ያለንን ምልከታ መለስ ካደረግን ብዙዎቻችን ቆይተናል። በተለይ በዚህ ቲክታክ ፕላትፎርም ላይ ያሉ ወንድሞች ባጠቃላይ ሁሉም በሚባል ደረጃ መልካም በቃ እየተመለሰ ያለ ማህበር ከሆነ ጫና እናብዛባቸው ተብሎ ሁላችንም ከኔም ጭምር ሌሎች ወንድሞችም ጭምር እይታችንን መለስ አድርገን ነበር። ነገር ግን በማን አለብኝነት ስሜት ስህተት የሆነ ትምህርት ፈገግ እየተባለ እየተፖሰተ በማን አለብኝነት ስሜት አሸበለ ገዳዬ አሃይ ገዳዬ የሚመስሉ ዝማሬዎች ዝም ተብሎ እየተለቀቀ አንዘልቃትም። ሚዲያው የራሳችሁ ነው። ስትፈልጉ ፎቶአችሁን፣ ስትፈልጉ የምትፈልጉትን ነገር፣ ስትፈልጉ ቪዲዮጋችሁን ስሩበት፣ አይመለከተንም። የቤተ ክርስቲያን ትምህርት ግን ንብረታችን ነው። የቤተ ክርስቲያን ዝማሬ ግን ንብረታችን ነው። ንብረታችን በሆነ ነገር ላይ ደግሞ ማንም መቀለድ አይችልም። ከዚህ በኋላ የቅድስ ቤተ ክርስቲያናችንን ስርዓት የምናስከብረው እኛ እንጂ ሌላ ማንም አይደለም። አለቀ። የቤተ ክርስቲያን ስርዓት ጥሰት እየተደረገ ነውና እኛ ኦርቶዶክስ የሆነን ወጣቶች በአጠቃላይ እርምጃ እንወስዳለን። በዚህ ጉዳይ አንደራደርም። ይሄ ነገር ዋጋ እስከሚያስከፍለን ድረስ ዋጋ እንከፍላለን። በዚህ ጉዳይ እስቲ እናያለን። እናቱ የወለደችው ሰው ምንም አታመጡም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንደፈለግን ስርዓቷን እንጥሳለን፣ እንደፈለግን እንጨፍርባታለን የሚል ሰው ካለ ያኔ ይጨፍርና ያሳያል። ከባድ ነው እንግዲህ እንደተመለከታችሁት ነው። በተለይ እንግዲህ ከዚህ በፊት በፍኖተ ጽድቅ መዘምራን ላይ በመዘምራኑ ብቻ ሳይሆን አጠቃላይ ነው በፍኖተ ጽድቅ በሚባል ዙሪያ ላይ በጣም ብዙ አጨቃጫቂ አከራካሪ ብዙ ዓመት ብዙ ጊዜ የፈጀ ጉዳይ ነው። አሁን የመጣ ነገር አይደለም። ከተመሰረተበት ጀምሮ እንግዲህ ብዙ ነገሮችን ሲያደርግ የነበረ ማህበር ነው። በጣም ኮንትሮቨርሻል የሆኑ በጣም አወዛጋቢ የሆኑ ሰዎችን የሚያወዛግብ የሚያከራክር ነገር የሚያጠራጥር ነገር ፍጹም ከክርስቲያን አስተምህሮት ውጭ የሆኑ ነገሮችን ነው አንዳንድ ጊዜ የምንመለከተው እና አሁን ጳጳሳት ስለመጡ ብፁዕ አባታችን ፓትርያርኩም እዛ ስለተገኙ እንዲሁም ደግሞ በይቅርታ ስለተመለሰ ረገብ ብሎ ነበር ይሄ ነገር ግን አሁን በቃ እንደደመጣችሁ በማን አለብኝነት ማንም ምንም የማያደርግ አይነት ይመስል ወጣው መድረክ ላይ የሚያስተምሩት ነገር ፍጹም ማይገናኝ አዘማመራቸው ፍጹም ከኦርቶዶክስ ጋር ያልሄደ አስተምሮታቸው ፍጹም ከኦርቶዶክስ ጋር ያልሄደ አንዴ ሁለቴ አይደለም እኮ ይሄ ነገር በጣም ብዙ ዓመት ተደጋጋሚ ነው። ታረሙ ተብሎ እኮ ብዙ ነገሮች ተከናውኗል። ታውቃላችሁ ከዚህ በፊት የነበረውን ታሪክ። ነገር ግን ይሄ ነገር እየባሰበት ነው እንጂ የመጣ ምንም አይነት የተሻሻለ ለውጥ የለም እንደተመለከታችሁት ማለት ነው። ሰው ይሄ ነገር ደግሞ ከበስተጀርባው የሆነ ኃይል እንዳለ በቃ ምንም አታመጡም አይነት ነገር ቤተክርስቲያን ምንም አይነት አቅም የላትም ምንም ልታረገን አትችልም። እንደፈለግን እንዳሻን እንዘምራለን፣ እንዳሻን የመሰለን እናስተምራለን፣ ማንም ምንም አያረገንም፣ የሚያግደን ነገር የለም ሚል አይነት አስተሳሰብ ነው ይዘው እየመጡ ያሉት እና ይሄ ነገር ደግሞ ሊታሰብ ሊታረም ይገባል። በተለይም ደግሞ በፍኖተ ጽድቅ መዘምራን ላይ የተናገሩት ንግግር ያው እንግዲህ እንዳደመጣችሁት ነው። እንግዲህ መዘምራኑ ዝም ብሎ መዘምር ብቻ ሳይሆን ከኛው ከኦርቶዶክስ ተዋሕዶ ቤተክርስቲያን የወጡ ልጆች ናቸው። እንዴት ነው ይሄ ዝማሬ ይሄ ሽብሻቦ ይሄ ከበሮ አመታቱ ይሄ የምንጠቀምበት የመዝሙር መሳሪያው ከቤተክርስቲያን ጋር የሚሄድ ነው ከሃይማኖታችን ጋር አይጋጭም ብሎ የማየት የማረም የማስተዋል የመጠየቅ ነገርም እኮ ሊኖር ይገባል። ዝም ብሎ ዘምን ስለተባለ አይዘመርም።
አስተምር ስለተባለ ዝም ብሎ ማስተማር አይደለም። ኦር መድረክ ላይ ውጣና እንደዚህ አይነት ስለተባለ ማድረግ አይደለም። መመርመር አለብን፣ መጠየቅ መቻል አለብን። እና ካሁን በኋላ ግን እንደዚህ አይነት ትግስቶች ይኖራሉ ብዬ አላስብም፣ እንደኔም ማለት ነው። ማለት ከዚህ በፊትም ባለማወቅ ነው በስህተት ነው ሊታረማል ተብሎ ነው ብዙ ነገሮች እየታለፉ በይቅርታ እንዲሁ ተድበዝብሶ የመጡት። ነገር ግን አሁን በጣም አይን እየፈጠጠ ነው የመጣው ማለት ነው። አይን አፍጦ አግጦ ነው የመጡት ማለት ነው። እንደዚህ አይነት ነገሮች ደግሞ ሊስተካከሉ ይገባሉ ማለት ነው። ብቻ በቀጣይ እነዚህ ነገሮች የምንመለከታቸው ይሆናል። እንግዲህ የሚስተካከልም ከሆነ ይስተካከላል፣ አልሆነም እንግዲህ ካልደፈረሰ አይጠራም ነው የሚባለው ጉዳዩ። እንግዲህ መጨረሻው የምናየው ይሆናል። ወደ ቀጣይ ቪዲዮ እንሄዳለን። አዲስ ትምህርት የትኛው ነው? ቤዛዊት ዓለም አትባልም የሚለው አዲስ ትምህርት ሰምተንም ማናቀው። ለዚህ ነው አትደንግጡም የተባለው። ሱነታቸው ትምህርት ማለት ነው። አዎ አትደንግጡ የተባለውም ለዚህ ነው። የሚያስደነግጥ ትምህርት ነው። አልሰማንማ ከዚህ በፊት በነገረ ድነት ጉዳይ ለነዚህ ልጆች ምትኩ አበራ የሰጠው ትምህርት አለ። በዚሁ አዳራሽ አልተላለፈም። በነገረ ክርስቶስ ትምህርት መምህር ኢዮብ መኑ ይዘን ሄደን የሰጠው ትምህርት አለ። አልተላለፈም። ኦርቶዶክሳዊ ማይንድ ሴት ዲያቆን ታደሰ ወርቁ ያስተማረው ትምህርት አለ። አልተላለፈም። ኦርቶዶክሳዊ የመጽሐፍ ቅዱስ አጠናን መምህር ተስፋዬ ሞሲሳ የሰጠው አለ። ከመምህራኑ ጋር 7 ቀን አዳማ ቁጭ ብለን የፍኖተ ጽድቅ መምህራን ጋር የተደረጉ ዲስከሽኖች አሉ። አልተላለፈም። ተቀርጿል አለ። በደንብ አለ። ይሄ አልተላለፈም። ያንን ስለዚህ ኦርቶዶክሳዊ ትምህርት እንዲተላለፍ አይፈልግም። እኔ ያኑ አሁን ግራ ይገባኝ። አሁን እኮ ነገረ ክርስቶስ ጉዳይ እኮ ክርክር ስነሳ የነበረው እኮ መምህር ኢዮብ ከ2 ቀን በላይ የፈጀበት ትምህርት ተቀርጿል። ያን አስቀምጦ ድንግል ማርያም ቤዛዊት ዓለም አትባል የሚለውን ትምህርት ማስተላለፍ ለምን ተፈለገ? ፍኖተ ጽድቅ መጠየቅ አለበት በዚህ። ለምን ምንድነው ቆርጦ የአቡነ ገብርኤልን ትምህርት ብቻ ማስተላለፍ የተፈለገው? ያው ይሄን ያህል ኢኦርቶዶክሳዊነት ያለበት ትምህርቱ ሌሎቹ መምህራን እንዳሉት ኢኦርቶዶክሳዊ የሆነ ከኛ ቤተክርስቲያን ዋናው ሆነ ከዶግማ ትምህርት ጋር የምጣረስ ፍጹም የሆነ የቤተክርስቲያን ያልሆነ የተሐድሶ መናፍቃን የሚያስተምሩት ትምህርት ሆኖ ነው ያገኘሁት። አሉ የሚባሉ መምህራን እንግዲህ ከዚህ ማህበር ጋር ይሄ አስተምሮታችሁ ይሄ አካይዳችሁ ፍጹም ከኦርቶዶክሳዊነት ያፈነገጠ ነው፣ እነዚህ አይነት አስተምሮታችሁ እንደዚህ አይነት ሂደቶችን አስተካክሉ፣ አካይዳችሁን አርሙ ብሎ ከነሱ ጋር ተነጋግረው ያስተማሯቸው እያንዳንዱን ነገር በቪዲዮ ተቀርጾ ይተቀመጣል። ግን በፍጹም ወደ ሚዲያ ማውጣት አልፈለጉም። የነ መምህር ኢዮብን ሌሎችንም መምህራን ታዋቂ መምህራን ጨምሮ በዛ ሚዲያ ላይ አብረዋቸው አሰልጥነዋቸው አስተምሯቸው በሚዲያ በቪዲዮ የተቀረጹትን ነገር እንግዲህ ማስተላለፍና ማሰራጨት አልፈለጉም። ተመልከቱ እንግዲህ ይሄ በጣም ሌላ ድብቅ ዓላማ እንዳለው ነው። ይሄ ማህበር ሌላ ድብቅ ዓላማ እንዳለው ነው እንግዲህ የሚያመለክተው። የመንፍቅና ትምህርቶችን እንደፈለገ ፈገግ እያለ ያሰራጫል፣ ያስተላልፋል። ነገር ግን የነ መምህር ኢዮብን የተለያዩ መምህራንን ትምህርትና አስተምሮታቸውን ግን ከነሱ ጋር ያደረጉትን ነገር ግን በፍጹም ሊያስተላልፍ አልፈለገም፣ አልፈቀደም። ለምን ዋይ እዚህ ጋር ቁጭ መጠርጠር መቻል አለብን። የራሳቸውን ብቻ ከሆነ የመረጡ የራሳቸውን የመንፍቅና ትምህርት ብቻ ከሆነ የሚያሰራጩት አንደኛቸውን በቃ እዛው ተገንጥለው እዛው ከቅድስት ቤተክርስቲያን ወጣው አንደኛቸውን ተሐድሶ ወይ ጴንጤ ወይ መናፍቅ ተብሎ ተለይተው እዛው የራሳቸው ነገር መመስረት ይችላሉ። ግን እንደዚህ ፓራሳይት እንዲ ልጥፍ ብሎ ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጥፍ ብሎ ግን የራሳቸውን የመንፍቅና ትምህርታቸውን እያስተማሩ እንቀጥላለን ማለት አይቻልም በፍጹም። ካሁን በኋላ እንደዚህ አይነት ነገሮች ሊስተካከሉ ይገባሉ። ኦርቶዶክሳዊ የሆኑ መምህራንን በጣም ብዙ ዕውቀት ያላቸው እግዚአብሔር ጥበቡን የገለጸላቸው ብዙ ታላላቅ መምህራንን የነሱን ትምህርት ሳያስተላልፉ ነገር ግን የመንፍቅና ትምህርቶችን የሚያሰራጩ አካላትን ኢቭን እኮ ከፕሮቴስታንትም ጭምር ወጣው እኮ እዛ መድረክ ላይ ወጣው ሲያስተምሩ የነበሩትን እኮ አስተላልፈዋል። የኛን መምህራን ግን እነ መምህር ኢዮብን ግን ማስተላለፍ አልፈለጉም። ለምን? ይህ በጣም በጣም ከባድ የሆነ ኬዝ አለ፣ እኔ ገና የሚፈታ ማለት ነው። እስቲ ዘማሪት ፋንቱ ወልዴ በዚህ ተቋም ላይ በተለይም ደግሞ በዚህ ሚዲያ ላይ ወጣው የተናገሩትን ጳጳስ አቡነ ገብርኤልን ማለት ነው ለነሱ አንድ ምላሽ ሰጣለች። ያንን ተከታትለን እንመለሳለን። አሁንም አብራችሁን ቆዩ። ኦርቶዶክሳውያን ዋጋ እያስከፈለን ነው። ስለዚህ በዓላማ ዛሬ ማን ነው የሚገባው? ዛሬ ማን ነው የሚያስተምረው? ዛሬ እንዴት ነው የምንማረው? ይህንን ሀሳብ አምጥተን ለትልቋ ቤተክርስቲያን መቆም ካልቻል
ዛሬ እኮ በኦፊሻል የሚነገረው እኮ ስር የተሰራ ነገር ስላለ ነው አይደለም። ዝም ብሎ በአጋጣሚ ተነስቶ እዛ ላይ የተነገረ እንዳይመስላችሁ። በደንብ በዓላማ እየተሰራ ነው። በገንዘብ ኃይል ይሰራል፣ በሰዎች ኃይል ይሰራል። እና ከዚህ በፊትም ብዙ ጊዜ የምናገረው ነገር ነው፣ አዲስ ነገር አይደለም። እኛ በመተኛታችን እኛ አንድ ባለመሆናችን ቤተክርስቲያንን ምንም አታመጡም አይነት ነው። አሁን እንግዲህ በግልጽ ማለት ነው። በፊት አሉ ሰዎቹ እያባበሉ እንደው እያሉ ነው። ዛሬም ኦፊሻል ምንም እንደው ምንም ሳይከነክናቸው እኮ ፊት ለፊት ወጥተው በድፍረት የሚናገሩት እና እንደውማ የሰማሁት ምንድን ነበረ? እቺ ቤተክርስቲያን በጣም ትገፋለች፣ ብዙ የተገፉ አገልጋዮች አሉ የሚል ሰምቼ በጣም ነው ያዘንኩት። ቤተክርስቲያን እንደኛ ክብር የሰጠችዋል። እኛ ምዕመናን ነው፣ ተራ ሰዎች ነን። ቤተክርስቲያን መድረክ ሰጥታ አውደ ምሕረት ላይ እንድንዘምር ወንበር ተዘርግቶልን ገንዘብ ተሰጥቶን ተለምነን እኮ ማን ነው የሚገፋው በዚህ ቤተክርስቲያን? እውነት ለመናገር ምንፍቅና ማካሄድ አትችሉም ትላለች ቤተክርስቲያን። የምንፍቅና ትምህርት ማስተማር አትችሉም ማለት እንጂ ከዚህ መድረክ ላይ ውጡ ተብሎ የተገፋ ማንንም የለም። እግዚአብሔር ምስክሬ ማለት ነው። ከልጅነት በአውደ ምሕረት ላይ ያለው ሰው ነኝ እንዴ እስከዚህ ድረስ ማለት ነው። የትኛው መድረክ ላይ ተከለከልነኛ? እንደኛ የተከበራለ እንዴ? ሳይገባን እንደኛ የተከበራለ እንዴ? ሳይገባን ቤተክርስቲያን እንዴት ነው ጋፊ የምትሆነው? እንደዚህ አይነቱን ዱርዬ እዛ ላይ አቁማ ማለት ነው። መድረክ ሰታ ማለት ነው። አውደ ምሕረት እነ ቅዱስ ተክለ ሃይማኖት ሌሎችም ቅዱሳን በቆሙበት መድረክ እንደኛ አይነቱ ተራ ሰው አባብላ እሺ ብላ ለምና ገንዘብ ሰታ ቃል እንዴ የምናገለግለው ማን የተገፋው በዚህ ቤተክርስቲያን? የወጡትም እኮ በጣም ብዙ ታግሳ ነው። በራሳቸው ነው እልል ብለው የወጡት በራሳቸው ማለት ነው እንጂ ቤተክርስቲያን መቼ ነው እሱ አውደ ምሕረት ላይ ገፍታ ያወጣችን? ልጅ ምን አይነት ነገር እየተሰራ ነው? ምንድነው እየተነገረ ያለው? ቤተክርስቲያን ገፊ አይደለችም ነው። አሁን ደግሞ ቤተክርስቲያን ትገፋለች፣ የወጡት እንዲገቡ። ኧረ አልገፋችንም። ሴቶች እኮ ነን እኛ ሴቶች፣ ተራ ሴቶች ማለት ነው። ለእኛ እንኳን ቦታ ሰጥታለች። እንኳን ለመምህራን፣ እንኳን ለካህናት፣ እንኳን ለዲያቆናት እኛ ተራዎቹ እዚህ ግቡ ማንባል ሰዎች አይደለን እንደ አውደ ምሕረት ተሰጥቶ ወንበሩ ላይ ቁጭ ብለን እንደዚህ ፊት ለፊት ህዝቡን ምንም ማተዝቡ ቁጭ ብለን መከራ የምናሳየን ህዝብ፣ የተማረ የቆረበ ህዝብ ሳንቆርብ የምናስተምረው እና ቤተክርስቲያን አልገፋችንም ለማለት ነውና ዞሮ እንግዲህ እኚህ ጳጳስ ገና የማያመጡት ጉድ የለም። እንግዲህ ቤተክርስቲያን ገፊ ነች። ስለ ኢየሱስ ክርስቶስ አንድ መምህር ኦርቶዶክስ ላይ መድረክ ላይ ወጥቶ ካስተማረ፣ ስለ ኢየሱስ ክርስቶስ ከተናገራችሁ፣ ስለ ኢየሱስ ክርስቶስ ከዘመራችሁ፣ ካመሰገናችሁ ትገፋላችሁ፣ ከኦርቶዶክስ ሃይማኖት ትወጣላችሁ፣ ይገፋችኋል። ቤተክርስቲያን ገፊ ናት፣ ብዙ ገፊዎች አሉ ብለው እንግዲህ ሲናገሩ ነበር። እኚሁ ጉደኛ ጳጳስ አቡነ ገብርኤል ማለት ነው። እንግዲህ ለነዚህ ጳጳስ ነው እንግዲህ እናታችን እንግዲህ ደማሪት ፋንቱ ወልዴ ምላሽ የሰጠችው። ማንንም ቤተክርስቲያን ገፍታ አታውቅም። እኛንም ይኸው መድረክ ሰጣ፣ ክብር ሰጣ፣ ሞገስ ሰጣ። ይኸው እኛ እንኳን የማይገባን እንዲገባን አድርጋ ነው የተቀበለችን እንጂ ማንንም ቤተክርስቲያን ገፍታ አታውቅም። እጅግ በጣም ይገርማል። ብቻ የሰሞኑ እንቅስቃሴ እግዚአብሔር አምላክ ለቤተክርስቲያናችን መልካሙን ያምጣልን፣ ተዋህዶ ሃይማኖታችንን ይጠብቅልን። ክብሯን ውድ የዩቲዩብ ቤተሰቦች እንግዲህ ለዛሬ ያዘጋጀሁላችሁ ፕሮግራም ይህንን ይመስላል። ሰሞኑን እንግዲህ በጣም እጅግ አነጋጋሪና ወቅታዊ የሆኑ ጉዳዮች ናቸው እንግዲህ ዛሬ ይዤላችሁ የቀረብኩት። በቀጣይ ደግሞ በሌሎች ቪዲዮ መልሳለሁ። ሰሞኑን አካውንታችን እንግዲህ በጣም ችግር ላይ ነው። ያው እንደ ድሮ የምንለቃቸው ቪዲዮዎች እየታዩልን አይደሉም። ያው እንግዲህ አንዳንድ ችግሮች አሉ፣ ከዩቲዩብ ጋር እየተነጋገርን ነው። ያ እስኪፈታ ግን እናንተ ይሄንን ቪዲዮ በአካችሁ ላይክ አድርጉ፣ እንዲሁም ደግሞ ለሌሎች ሼር አድርጉልን። በቀጣይ በሌሎች ቪዲዮ መልሳለሁ። እስከዛ ድረስ ግን ሰላም ቆዩልኝ።